አመድ የሚያስቀም ኦርቶዶክሳዊ ስርዓት የለም ምን ያገባችሁ መቋሚያችን ላይ አመድ የሚያስቀም መንፈስ እግዚአብሔር ኃይል ገዳይ አይደለም ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ እንደምን አላችሁ እንኳን አደረሳችሁ ዛሬ የእመቤታችን ቀን ነው አይደለም እንኳን አደረሳችሁ ቤዛዊት ዓለም የምንላት የክርስቶስ እናት የአምላካችን እናት ወላዲተ አምላክ ቀን ስላደረሳችሁ እንኳን አደረሳችሁ አጀንዳ ስለሆነች ነው ዛሬ ሞቅ አድርጌ የማነሳላችሁ በጣም ነው የምወዳት እናቴ ነች ለብዙ ኦርቶዶክሳውያን እናት ነች አማላጅ ነች የጭንቅ አማላጃችን እናታችን ነች ታዲያ ቤዛዊት ኩሉ ዓለም እንላታለን የመዳናችን ምክንያት የአዳኛችንን የሰጠችን እሷ ስለሆነች እኛን ያዳነን በክብር ደሙና በቅዱስ ሥጋው እሱ ስለሆነ እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያዳነን በእመቤታችን ወደዚህ ምድር ተቀላቅሎ ስለሆነ እግዚአብሔር ሁሉ ስላደረገልን እናመሰግናለን ትላንትንም ለነበረን ዛሬም ላለንበት ነገንም ስለሚሰጠን ጊዜ እናመሰግናለን ታላቅም ታናሽም እኩዮችም ለሆናችሁ እንደየክብራችሁና እንደየደረጃችሁ መጠን በእያላችሁበት ሰላማችሁ ይብዛ ማለት ፈልጋለሁ ከሀገር ውስጥም ከሀገር ውጭም ላላችሁ ወንድሞቼና እህቶቼ ዛሬ ሉላ ገዙ ራሴን አግልያለሁ የሚል መረጃ ወጣለች ይሄን በተመለከተ ያስኩላችሁ መረጃ አለኝ በተጨማሪም 290 ሚሊዮን ብር የተዘረፉ ድሆችን በተመለከተ ያስኩላችሁ መረጃ አለኝ እንደው ባትሞክሩት ይሻላችሁ ነበር ቢበቃችሁ ይሻል ነበር እነዚህን አይነት ሰካራሞችን ሁላችሁም በየቤታችን ማዳን አለብንና የትኛው ቤት የትኛው ሃይማኖት ቤት እንዳለ ማሳያችኋለሁ ከኛም ከሌላውም ቤት ጨምሮ ማለት ነው አባቷን የገደለባትን ፓስተር ይዤላችሁ መጥቻለሁ የኦርቶዶክስ ልጅ ሆና አባቷን ፓስተር ገደለባት ስለሱ ይዤላችሁ የመጣሁት መረጃ አለኝ በተጨማሪ ታድሶቹ ወደ ቤተ መቅደስ ሊቃውንቱ ወደ አውቶቡስ እየገቡ እንዴት እየተቸገረ እንደሆነ አሳያችኋለሁ ወንድማችን ዮኒ ማኛ የኦርቶዶክስ ወንድሞቻችን ጋር ዘመቻ ከፍቷል የጦርነት ዘመቻ ማለት ነው የቃላት ጦርነት እሱም በተመለከተና እኔ ከኦርቶዶክስ ቦጣ እናቴና ልጄ ቤተሰቦቼ በጣም ይሰቃያሉ ሲል ማህበራዊ ሚዲያ ላይ ገለጸው መረጃ በተመለከተ ያስኩላችሁ መረጃ አለ ሌላኛው ደግሞ ፈለጋ አትናቴዎስ ወንድማችን ዲያቆን ፈለጋ አትናቴዎስ ጃሃዳ ውጆብናል የሚል መረጃ ወጥቷልና እሱን ከነ ቪዲዮ ማስረጃ ይዤላችሁ መጥቻለሁ አብራችሁን ስትቆዩ ለምትሰሙታላችሁ ወደ መጀመሪያው መረጃ ይገባላችኋል የመጀመሪያው መረጃ ከመግባቴ በፊት ግን እችን ማስታወቂያ ሙታንሳ ማር ቅዱስ ሚካኤል የእናቶች ባት ገዳሙ ተሰርቷል አባቶች ባት ማረፊያ የላቸውም በአካባቢው ዝናብና የውሃ እጦት ችግር አለ ቦታው አርሶ ለመብላት ነግደውም ለመጠቀም የሚቸገሩበት በጣም ችግር ስለነበረባቸው ቤታቸው ባአታቸው ለማደሪያም ለጾም ለጸሎት የሚያዣ መነኮሳቱም ተቸግረዋልና ይህንን ጉዳይ እናንተም የበኩላችሁን እንድታደርጉላቸው እንዲህ ሲሉ ማስታወቂያ ተናግረዋል ሰምተን እንምጣ የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መላኩ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን ወደ መጀመሪያው መረጃ ነው ምገባላችሁ የመጀመሪያው መረጃ እንዲሆናችሁ ሉላ ገዙ ራሷን አግልላለች ሉላ ገዙ እንደምናቃት በተለይ ከማህበራዊ ትስስር ገጽ ጋር ተያይዞ በቅርብ ጊዜያት ወዲህ ከብርቱካን ሚዲያ ጋር ተያይዞ ኢቲቪ ላይ የቀረበችው የምታቀርበውን መረጃ ተከትሎ ብዙዎች ሐሳብ ያቀርቡ ነበር በኢንስታግራም ገጿ ላይ ግን እሷ ዛሬ ራሷን ያገለለችበትን ምክንያት ገልጻለች ያገለለችው ደግሞ BYD ማስታወቂያ አምባሳደር ተደርጌ ነበር ነገር ግን ራሴን አግልያለሁ ብላለች ምናልባት ተዘካላችሁ የቃና ፕሮግራም አዘጋጅ የነበረችው ዳናይት መክብብ የአንድ የኮንሰልታንሲ ማስታወቂያ
ወደ ውጭ ሀገር የሚሄድ ማስታወቂያ አምባሳደር ሆና ማስታወቂያ ተሰራ ነበርና በሰራቸው ማስታወቂያ ከ600 በላይ ሰዎች ከ200 እና ከ300 ሺህ ብር በላይ ተበልተው ወደ 6 እና 7 ቢሊዮን ብር የሚጠጋ ከሰዎች ተዘርፎ ነገር ግን እሷ ተደብቃ ጠፍታ አሁን ምንም የምትታወቅበት ነገር የለችም ግለሰቧም በመንግስት ጋርድ ታጅባ እየሄደች ነው የሚሉ ማህበራዊ ሚዲያዎች ላይ መረጃዎች ይጋሩ ነበር ይሄንም ተከትሎ ማረጋገጫ የሌላቸው ሰዎች ራሳቸውን ያገለሉ ይገኛሉ BYD ከሚያስታውቁ ሰዎች መካከል ደግሞ ሉላ ገዙ አምባሳደር ሆና ለመቀጠል እንደተስማማችና ከዛም በማስከተል ደግሞ የምናውቀው ወንድማችን መንሱር ጀማል BYD ማስታወቂያ በማህበራዊ ትስስር ገጹ ማስታወቂያ ይሰራ እንደነበር እናውቃለን አሁን ሉላ ገዙ ራሷን ማግለሏን በኢንስታግራም ገጹ አጋርታለች እንዲህ ሲል ያጋራችሁ ከፊኔት ኢንቨስትመንት ጋር የBYD የኤሌክትሪክ መኪናዎችን ለማስተዋወቅ የብራንድ አምባሳደር ሆኜ ለመስራት ሂደቱ ተጀምሮ የነበረ ቢሆንም ከየካቲት 26 2017 ዓመተ ምህረት ጀምሮ በራሴ የግል ውሳኔ አብሮ የመስራት ስምምነቱ ሙሉ በሙሉ የተቋረጠ መሆኑን አስታውቃለሁ ስለዚህም ከፊንቴክ ጋር ምንም አይነት የሥራ ያልሰራው መሆኑንና ወደፊትም የድርጅቱን መኪኖችም ሆነ ሌሎች ምርትና አገልግሎቶችን የማስተዋወቅ የመደገፍም ሆነ የመወከል ኃላፊነት የሌለኝ መሆኑን በአክብሮት እገልጻለሁ ብላለች ፊኔት ኢንቨስትመንት PLC አብሮኝ ለመስራት ላሳየው ፍላጎት ያመሰግንኩ መልካሙን ሁሉ እመኛለሁ ከዚህ በኋላ በBYD መኪኖች ላይ ላላችሁ ማናቸውም ጥያቄዎች በቀጥታ ድርጅቱን ማነጋገር የምትችሉ መሆኑን አሳውቃለሁ ከታላቅ አክብሮትና ምስጋና ጋር ብላለች አይ እንደ ጲላጦስ እጄና ጥቤ ዞር ብለሽ ይሻለኛል የሚሉ አይነት መልእክቶች ማለት ናቸው ይሄ ብዙ የብራንድ አምባሳደር ሆነው ግለሰቦች እየተጨበረበሩ መሆኑን በተደጋጋሚ ያሳይተናችሁ እናቃለን ይህ ማለት የ600 ኢትዮጵያውያን ዜጎች ቤታቸውን ሸጠው ከፍተኛ ብድር ተበድረው የቤቶቻቸውን እንስሶችና ከብቶች ሸጠው ቤተሰብ ይዘው ለመሄድ በሚሊዮን ብር የከፈሉ በመቶ ሺህ ብሮች የከፈሉ ብዙ መቶ ሺህ ብሮች የከፈሉ ሰዎች 600 ያህል ሰዎች የነ ዳናይት መክበብ ላይ ማህበራዊ ሚዲያ ላይ መረጃውን አቅርቤላችኋለሁ ተደጋጋሚ ነው እነዚህ አይነት ችግሮች እየተፈጠሩ ያሉት እንዲህ በውክልናና በአምባሳደርነት ስም ሰዎች ታማኝነታቸውን በመያዝ ቤት ሽያጭንም ሌሎች ጉዳዮችንም ቅሬታ የሚያሰሙ ሰዎች ብዙ ቦታዎች እየተሰሙ ነው እና በተዘዋዋሪ መንገድ እነዚህ አምባሳደር የሆኑና ማስታወቂያ የሰሩ ግለሰቦች ተጠያቂ ናቸው ህጉ ይጠይቃቸዋል ማረጋገጫ እምነት ሳይኖራችሁ እንዲህ አይነት ነገሮች በመስራታቸው የሚል ማለት ነው ንግድ ፍቃድ ቢኖራቸው መንግስት ጋርም ቢኖራቸው የራሳቸውም ተጠያቂነት ጭምር በአብሮነት እንዳለ አዋጁ ያዛልና ይሄንን ጠበቃ ሰብለ አሰፋ በተደጋጋሚ ነገራናለች ይሄንን በተመለከተ በተደጋጋሚ መረጃዎች እየወጡ ነበር አሁን ማግለል ከጀመረችው መካከል ሉላ ገዙ አንደኛ ሆናለች እንግዲህ እግዚአብሔር ይርዳሽ እንግዲህ የBYD ምርቶች ተደጋጋሚ ተናግረና ቃለ የነዳጅ መኪናና የኤሌክትሪክ መኪና ከፍተኛው ልዩነት አለው ምናልባት ምን ያህል አመት ያገለግላሉ የሚለውንም ጥያቄ ያዙ እነዚህንም ነገሮች ገብታችሁ ሰርች አድርጉ ብለን ጠቆማ ሰተናቸዋል በአዋጅ ኢትዮጵያ ውስጥ የነዳጅ መኪና እንዳይገባ የወጣ ጊዜ ነው ይሄን ፕሮግራም ይሰራውላችሁ ነው እንኳን ስለዚህ የኤሌክትሪክ መኪኖች በአውሮፓም በአሜሪካም ባሉ ሀገሮች ላይ ሽያጭ ሲደከናወኑ ምን የትኛው ነው ጥሩ የትኛውስ ነው ምን ያህል አመት የሚቆየው ባትሪውስ ምን ያህል ጊዜ አገልግሎት ይሰጣል ከዚህ አንፃር ለኢትዮጵያ ምን ያህል ተገቢ ነው የሚለው ነገር ጠንከር ያለ ፕሮግራም ሰርቼላችሁ ነበር ምክንያቱም ከዛ በኋላ ያለው ፖለቲካ ይሆንብኛል ማህበራዊ ጉዳይ ባመት በተመለከተ ማለት ነው ለእናንተ የሚጠቅማል በማለት እነዚህ ሰዎች ተመልከታችሁ ታቃላችሁ እንዲህ ስንከራተቱ ላሳያችሁ እስኪ መቼም ኢትዮጵያ ውስጥ ማይንከራተቱ ነው አያቻቸው ሲሮጡ አያሳዝኑ እዚህ ውስጥ እናት አለች ኮና ሀገር መኖር አቅቷት በጦርነት በችግር በመከራ በስቃይ ምትሰራበት መሬት ሳይኖራት ተሰዳ ተቸግራ ምትኖር ሴት አለች እዚህ ውስጥ መስራት ያቃተው ተምሮ ዲግሪ ያዘ ወንድ አለ እዚህ ውስጥ ተመረቃ ዲግሪ ያዘች ሴት አለች የምትሰራበት ሱቅ ምትነግድበት አጣ ከሰዎች በትርፍራፊ ተረክባ የተረከበችውን በየመንገዱ ምትቸረችር ሴት አለች የሚቸረችር ወንድ አለ ንግዱ በአደባባይ እንደዚህ መሆኑ ትክክል ነው ይያልኳችሁ አይደለም እኔ ይሄ አይደለም የሚያሳዝነኝ እነዚህ ሰዎች ህይወት መስርተው ኑሯቸው ማሸነፋቅቷቸው ከስራ ተቀንሰው መከራ ያያዩ ቤተሰባቸውን የሚያስተዳድሩበት ብር የቤት ክራይ የሚከፍሉበት ስቃይን ከዚህ ተራሩጠው ከሰው ለሰው ተራሩጠው በሚያገኙት ብር ነው የሚኖሯት እነዚህን ታዲያ ደንቦች ይረከቧቸዋል ወይ ይነጥቋቸዋል ወይ ይቀጧቸዋል እነዚህን ማለት ነው 290 ሚሊዮን ብር ሰበሰብኳለን መንግስት እኔ አይደለም ያልኩት ይሄው አዱ ሚዲያ ላይ ነው ያነበብኩት
በመዲናችን በያዝነው በጀት ዓመት ከደንብ ተላላፊዎች ቅጣትና ከጨረታ ሽያጭ 290 ሚሊዮን ብር በላይ መሰብሰቡ ተገለጸ። ጨረታ የሚሸጠው ከነሱ የተዘረፈው ንብረት በጨረታ ነው የሚሸጠው። ድንች፣ ሽንኩርት፣ የደሃ ሽንኩርት ሰብስቤና ሸጬ 290 ሚሊዮን ብር ለመንግስት አስገባው። ከጉሮሮአቸው ላይ ነጥቄ ከልጆቻቸው ጉሮሮ ላይ ነጥቄ ለመንግስት ገቢ ያደረኩ የሚለን ቢሮ ነው። አዎ መቀጣት አለበት። አዎ ስርዓት መያዝ አለበት። አዎ የንግድ ስርዓት ሊመቻችላቸው ይገባል። ነገር ግን በዚህ ያህል ደግሞ በኩራት ሲገለጽ ደግሞ ያሳፍራል። ስርዓት ማስያዝ ትክክል ነው፣ ተገቢ ነው። የንግድ ቦታ አላቸው። እነዚህ ዜጎች ይህን ባይሰሩ ምን ይሰራሉ? ይህን ባያደርጉ ምን ያደርጋሉ? የሚያርሱት መሬት አላቸው፣ የሚሰራ ቦታ አላቸው፣ የሚሸጡበት ሱቅስ አላቸው። እነዚህ ሰዎች ባለመስራታቸው እኛ ተጠያቂ አይደለንም? የመንግስት ተቋምም ሆነ የሥራ የጥቃቅንና አነስተኛ ወይ ደንብ ማስከበር ወይ ጽፈት ቤት ኃላፊ ወይ ምናምን የምትሉት ታች አላችሁት እናንተ ሁላችሁ እያንዳንዱ ሰው ያለ መስራቱ በወረዳችሁ ወይ በቀበሌያችሁ ወይ በክፍለ ከተማችሁ ወይ በከተማችሁ ያለ መስራቱ ኃላፊነት የኛ ድርሻ ነው። መንግስት የሥራ ዕድል እንዲኖራቸው የማድረግ ኃላፊነት አለበት። ሰሞኑን ስለ ተራ ማስከበር ስታወሩ ነበር አይደል? ተራ ማስከበር ህጉ ዛሬ አይደለም የጸደቀው። ኢህአዲግ የነበረ ሰዓት ላይ ነው የጸደቀው። ሰለሞን ነው ዳዊት የሚባለው የንግድና ኢንዱስትሪ የጥቃቅንና አነስተኛ ጽፈት ቤት ኃላፊ የነበረው ያኔ የ3 ሚሊዮን ብር ቤት ሲገዛለት ያኔ ቤት ሲገዛለት እስካሁንም እንዲቆይ ያደረጋቸው እነሱ አይነት ስርዓት ነው። አሁን እነዚህ ድሆችን ከጉሮሯቸው ላይ 290 ሚሊዮን ብር መሰብሰቡ መንግስትን ደረቱን የሚያስነፋው ነገር ነው አይደለም አይደል? ስለዚህ መንግስት ግን ማስከበር አለባው። ለነዚህም ቦታ ሰዎች ደግሞ የሚሰራ ቦታ መስጠት ይተበቀባል። ትክክል። እንዴት እንስጥ? ጥቃቅንና አነስተኛዎች መስራት ይችላሉ። ገበያ ያላቸው ቦታዎች በፈረቃ ያወጣው ነው ብለሃል። እንደው ፈረቃ ለሊት ወጥቶ ሽንኩርት የሚገዛበትን ሰዓት አውጥታል። እውነት ተገቢ ነው? ለሊት ሽንኩርት ወጥቶ የሚገዛ ሰው አለ? ፈረቃ ውስጥ ተገቢ ነው? ትክክል ነው? ይመጥናል? አሁን ባለንበት ሁኔታ ኑሮ ከበደ መከራ አየን እየተባለ በድህነት አዘቅት ሶስተኛ ወጥተንኛ በአፍሪካ ሶስተኛን ከድህነት አዘቅት የዓለም ባንክ ያወጣው መረጃ ነው። ትላንት አቅርቤላችኋለሁ። የነዚህ ድርሻ አለበት እኮ ከነዚህ የነቀጥቅነው ብር አለበት እኮ። ይቅር ይበላችሁ። እንደ ሰው እንድናስብ ነው ማሳያችሁ። ወደ ሌላኛው ጉዳዮች ልትገባችሁ። አሁን ስህተቶችን ነው ማሳያችሁ፣ ሁላችንም እናስተካክላችሁ። መቀደስ ትፈልጋላችሁ? በእውነት እዚህ አሁን ማሳያችሁ ቪዲዮ ላይ ያሉት ሰዎች መቀደስ ትፈልጋላችሁ? ማህሌት መቆም ትፈልጋላችሁ? ዜማ ቅኔ መማር ትፈልጋላችሁ? ምንድነው ታዲያ እዛና እዚህ የሚያስረግጣችሁ? የራሳችሁን ለምን አትይዙ? ምን አገባችሁ መታችሁ እዚህ የምትገቡት? ምን አገባችሁ መቋሚያችን ላይ? ምን አገባችሁ ጸናጽላችን ላይ? ምንድነው እንዲህ ውክፍትፍ የምትሉት እንዴ? ለምንድነው የራሳችሁን ማትኖሩት? አይበቃችሁም እንዴ? አረ የገባ ባለሙያ የህግ አካላት ይሄንን አስከብሩልን እንዴ! ይሄው ተመልከቷቸው። አሁን ደግሞ እያያችሁት ነው አይደል? ባለ ኪቦርዱ ማህሌታ፣ ባለ መቋሚያ፣ ባለ ጸናጽራ። አንተ የኦርቶዶክስ ተዋሕዶ ቤተክርስቲያንን ዜማ፣ ቅኔ፣ ማህሌት ምን ተምረ ወጥተ ከነበረ ከወጣህ እኮ ስላልተመቸ ነው አይደል? ትክክል አይደለም ብለህ አይደል የወጣህ? ወጥተ ቅርዘው ካመንክበት ማለት እኛ ወጥተ እንድትቀር እኮ ፈልገን አይደለም። እዛ ውጣ። ምን ይሰራልሃል ወስደህ እዛ የምታረገው? ምን ይሰራልሃል እዚህ ያላመንክበትን ጸናጽል ወስደህ እዛ አንተ አዳራሽ ላይ የምታቆመው? ምን ይሰራልሃል ያላመንክበትን መቋሚያ ሄደህ እዛ መቋሚያ የምትይዘው? አላመንክበትም እኮ። ስላላመንክበት ነው ይዘህ የወጣው። ዜማውን ስላላመንክበት ነው የወጣው ወደ ኪቦርድ። መቋሚያውን ስላላመንክበት ነው ይዘህ ሄድከው። ቅኔው ማህሌት አቋቋሙን ዜማውን ስላላመንክበት ነው ከዚህ ወጥተህ እዛ የገባው። ምን ሊሰራልህ ነው እዚህ አዳራሽ ላይ እንደገና የምታንቦጫርቀው? ምን አገባ? አይቀርም። ይሄን ብቻ ነው። እስኪ እናንተም ቤት አስተካክሉት። ያው ይሄን ምን ትሉት ነው እናንተስ? ዛር ነው? የጥንቆላ መንፈስ የተወጋ ይሁን።
መቼም ይሄንን መንፈስ ቅዱስ ነው ምናምን አትሉን አትዳፈሩም እንዲበላችሁ መጽሐፍ ቅዱስ ነው የምናስተምረው ካላችሁ አትዳፈሩም እንዲበላችሁ እርግጠኛ ነኝ ነገር ግን በያዳራሾቻችሁ ምን አይሆንን ነው አውግዙ እስኪ አቡነ ገብርኤልን ተዋቸውና እዚህ ላይ ሆኑ ተዋቸው አትንኳቸው እኛው አባታችንን ይዛቸዋለን ያጠፉትን ረፉልን ብለን እኛው አባታችንን ይዛለን ነፍስ ልንሸጥ ልናወራረድ አይደለም እኛም የምንወቅሳቸው ስህተት ልናሳረም እንጂ ሌላ ነገር አይደለም እዛ ያላችሁን እዚህ ዛፍ ላይ ወጡትን የተንጠለጠሉትን እንጫጭ የሚሉትን አስተካክሏቸው እናንተ ቤት ያሉትን መታችሁ እዚያ ተንቦራችሁ ቤታችሁ አስተካክሉ ይዱን እሱ አቡነ ገብርኤል ያትበሉ እምትሳለሙ ይመስል መስቀል እንደዛ አትበሏቸው እስቲ አውርዷቸው ከላይ ከጫካ ውስጥ ማውጣቸው በስርዓት እምነታችሁን በስርዓት ያዙት ራሳችሁ እኛው ቤት አትምጡ እኛም ቤት አስመስለው የሚናገሩ ሰዎችን ላሳያችሁ ያያችሁ አመድ የሚያስቀም መንፈስ እኝን ተመልከቷቸው ክሎ መቃ ኢየሱስ ይቃል አመቃ ዶታይስ ቃበይ በጌታ በኢየሱስ ክርስቶስ ብለናው በጌታ በኢየሱስ ክርስቶስ ቃርቴውኩስ የሰይጣን መንፈስ በጌታ በኢየሱስ ክርስቶስ ቃል ወግቻ የቅዱስ ሚካኤልን ዘስላድኖ አድርጎ መቋሚያ አይደለም ያዘው ዱላ ነው ያዘው ጃንጥላ ይዟል አጠገብ የተሰበሰቡ ነዋሪዎች አሉ የጥንቆላ መንፈስ ይሁን ይሄ የሃይማኖት አይደለም ይሄ ኦርቶዶክሳዊነት አይደለም በነገራችን ላይ እንድታምናቸው ጠንቋዮች ቤት ስትሄዱ ወይ ደግሞ ምናምን ስትሄዱ ይሄ የምታምናቸው የሃይማኖታቸው የምታረጋቸው ነገሮች ያረጋሉ አጠገባቸው ይዛሉ ባልተባረከ ስል ባልተፈቀደ ነገር በማይሆን ቦታ ላይ ያደርጋሉ ከዛ አመድ የሚያስቀም ኦርቶዶክሳዊ ስርዓት የለም ያው አመድ ያስቃመ በዱላ እየተናገረ እየገረፈ ሆሆ ያስብላል እንደ አይነት ኦርቶዶክሳዊነት የለም አጋንንትን ውጣ ትለዋለህ እንጂ ወዳጄ ሂድና አመድ ቃም ምናምን አይለው አመድ ያስቃማቸው በጌታ በኢየሱስ ስም ይያል በስመ ሥላሴ በአብ ወልድ መንፈስ ቅዱስም ሰውየውን አትንካውጣ ሊባባል ይችላል እሱንም እንግዲህ ጸጋው ያላቸው ጋር ነው ያለው ጸበል አለ እዚህ ጋር የለም የቤተክርስቲያን ጉልላት አለ የለም ምንም የለም ስላድኖ ግን ታያላችሁ አይደል መስቀሉን ተመለከታችሁት አይደል መስቀል አይደለም እያቸው ነዋሪዎች ናቸው ይሄ የመንደር ጠንቋይ ነው ጃንጥላ የሚሰጣው ጠንቋይ አመድ ቃም የሚል ጠንቋይ እንዲህ አይነት ጠንቋዮች ናቸው አውቀው መስቀል ያጣፉ አስመስለው የሚናገሩት እንዲህ ነጠላ አጣፍተ ኦርቶዶክስ ነኝ እኔም የመቤቴ ዓለም ቤዛ አይደለችም የምትል አንድ ሴት አይታችሁ አጣቁ ፕሮፋይሉ አይት ውስጥ ገባ ሙሉ ሴት ፕሮቴስታንት ነች የውሸት ስብከት ማለት ይሄም የውሸት ጥንቆላ ነው ይሄ ማለት ኦርቶዶክሳዊ መስሎ ጥንቆላ ኦርቶዶክሳና አይወክል እንዲህ ነው እኛ የምንቃወመው ፊት ለፊት አመተን ነው የምንቃወምላችሁ የማሳያችሁ ለምን መሰላችሁ ምክንያት ስላለኝ ነው እቺ ልጅ አስተዋወሳችኋት አባቴ ቂርቆስ አባቴ ብላ ቲሸርት ይዛ ወጣ የነበረችው ልጅ አስተዋወሳችኋት በእምነት የሚባል መምህር በእምነት የሚባል የቂርቆስ መምህር የሆነ ወንድማችን ማህበራዊ ትስስር ገጽ ላይ ይዟት ወጣ ልጅቷን አናገራት ቂርቆስ አካባቢ ነው የምትኖረው አባቷ ተራስ ከባሪ ነበር እና አባቷ በጣም ታሞባት በጣም ተሰቃየች በስቃያ ሰዓት ላይ በችግራችሁ ሰዓት ነው በነገራችን ላይ ሌቦች የሚሰርቋችሁ እቺ ልጅ አባትሽ እንዲተርፍ ነይ ጸሎት እናድርግለት ከአባትሽ የሆነ ነገር ይዘሽ ነይ አስብሏት ይዘዋት ላምበረት ይዘዋት ሄዱ አንድ ፓስተር ጋር አባቷን ገደለባት ቲሸርት ያባቷን ይዛ ስትሄድ አጋጣሚ ይዛ ሄደችው ቂርቆስ አባቴ የሚለውን ቲሸርት ነው ታቦት ሲወጣ የሚሸኝበት ያባቷን ቲሸርት ነው ይዛ ሄደችው አወጣት ታሪኩን ሰምቷል ፓስተሩ አባትሽ መንፈስ ይዛ የሞት መንፈስ ክፉ መንፈስ የበሽታ መንፈስ የተወጋዩን ፈውሽዋለሁ አላት ባላት ማግስት ሞቷል አባትየው ነፍሱን ባጸደ ገነት ያኖረው ልጅቷ ድባቴ ውስጥ ነው የነበረችው እነሱ ግን ያተረፉት ይመስል ቪዲዮን እንዲለቀቁት እነሱ አጣርጊዋ በደም ጽሁፉም እንዲታየኝ ቂርቆስዬ አባቴ እሺውን ምንም ችግር የለም ከፋርጊው ቂርቆስን ዛሬ ልጸልይ ቂርቆስ ጋር ልጸልይ በጌታ በኢየሱስ ስም መለኮታዊ ኃይል ገባ እዛ
ገዳም ውስጥ እዛ ቤተ ክርስቲያን ውስጥ እዛ ስፍራ ላይ አቶ ሲሳይ ከመኖራቸው የተነሳ የእግዚአብሔርን እሳት የእግዚአብሔርን ክብር አሁን ልክ ያለው በኢየሱስ የታሰሩ በገዳም ውስጥ የታሰሩ በቤተ ክርስቲያን ውስጥ የታሰሩ በተለያየ ጠበል ቦታ ከዚህ ደቂቃ እንዲህ ያለ ልጅቷን እንቧ እየመጣ አባቴ ይድንልኛል ብላ ሄዳ አባቷ አልዳነ። እንዲህ አይነት የሐሰተኛ ፓስተርነት የእግዚአብሔርን ኃይል ልክ ያለው ብላችሁ የእግዚአብሔር ኃይል ገዳይ አይደለም እኮ አያችሁ። ውሸት እንዲህ ነው የሚወጣው። እኛም ቤት አለ፣ እናንተም ቤት አለ፣ እዛኛውም ቤት አለ፣ አስመሳል አጭበርባሪ አለ። ሁሉም ቤት መስተካከል አለበት። የሚስተካከለው ታዲያ መጀመሪያ የራሳችን ቤት ስናረም ነው። ልክ እኛ አቡነ ገብርኤል ተሳሳቱ ብለን ስናስብ ትክክል አይደሉትም ብለን ለራሳችን ወጣን። እናንተ የራሳችሁን ቤትም አርሟቸው። ልክ የኦርቶዶክስ ቤት ብቻ ሲወጣ እየወጣችሁ አትበሉ። የእናንተን ቤትም ስታርሙ እናያችሁ። እኛ እያወጣን ነግራችኋለን። እኚህን አባት አያችኋቸው? አንበሳ ባስ ነው። በደንብ ትመለከታቸዋላችሁ። እኚህ ካህን አንበሳ ባስ ውስጥ ተቀምጠዋል። ሹፍርና ተቀጥረው። ክህነት ማለት ሊቅነት ነው ለኛ። ሊቃውንቶቻችን የቀን ስራ ውስጥ እንጨት ፈለጣ ሊስትሮነት ውስጥ እንዲገብቷል። እነኚህ ሊቃውንት የሚመስሉትን ተመልከቷቸው ደግሞ ገና ብዙዎች ይመጣሉ። ምድሪቱ በወንጌል ትጥለቀለቃለች። ክርስቲያኗ የክርስቶስ መንግስት ቤተክርስቲያን ትባላለች። የምናገለግልበት እኔ እዛ መግባለሁ። እነዚህ ወገኖቻችን በኦርቶዶክስ ቤተክርስቲያን ውስጥ ያገለግላሉ። እዛ ነው ያሉት፣ እዚህም ነው ያሉት። ሁለት ቤት ቁማር። የጠመጠመ ሁሉ አዋቂ አይደለም፣ የጠመጠመ ሁሉ ሊቅ አይደለም፣ የጠመጠመ ሁሉ ደግሞ ትክክለኛ አይደለም የምንለው በምክንያት ነው። አያችሁ፣ እዛም ቤት እዚህም ቤት የሚያስረግጧቸው እዛ ቤት ደሞዛቸውን እንዲበሉ፣ እዚህኛው ቤት ዝናና ጉርሻ እንዲያገኙ፣ እዛ ቤት ተቀምጠው ቤተክርስቲያን እንዲያፈርሱ ነው የሚላኩትና የሚመጡት። ሰው ያላመነበት ቦታ ለምን ይሄዳል? እዛኛው ቤት የማይመለክ እግዚአብሔር ካለ ምን ይሰራሉ? እዛኛው ቤት። ያኛው ቤት የኛ ቤት ነው። እግዚአብሔር የሚመለክበት፣ ቅዱሳኑ የሚመሰገኑበት፣ ጻድቃን ሰማዕታቱ የሚመሰገኑበት፣ በመልጃ የሚጠየቁበት፣ የሚማልዱበት ቤት ነው ያለን። ምን ሊሰሩ እዛና እዚህ ቤት ይረግጣሉ? አያችሁ፣ ሊቃውንቶችን ከቤተ መቅደስ አባረው እነሱ የቀን ስራ እየሰሩ ቤተክርስቲያንን የሚያመልኳትን በስነ ስርዓት እዛ አውቶቡስ እየነዱ እነሱ እዚህኛው ቤት ደሞዝ እየተቀበሉ እዛኛው አዳራሽ ቤት ደግሞ ያስጨበጭባሉ። ሶስት ቦታ ሃይማኖት የለም። በእምነት አማኝነት ማወቅ ከፈለጋችሁ ብዙ ዞር ብላችሁ ማየት ፈልጉ። በየራሳችሁ ቤተክርስቲያን ዞር ብላችሁ ግቡ። ከስራ ደሞዛቸው ቀን ውጪ አገልጋዮች ሲያመልኩ አይታችሁ ታውቃላችሁ? ቁርባን ሲቀበሉ ሲያስቀድሱ ታያላችሁ? በብዛት አታያቸውም አይደል? በተራቸው ብቻ ነው እነሱ የሚሰሩት። የተራ አምላክ የሚያረጓቸው አሉ፣ የሚሆኑ አሉ። ገጠር ውስጥ ከከተማ ውጭ አብዛኞቹ ገበሬ ናቸው፣ እርሻ ሰሪ ናቸው። ኖረው መተው ነው የሚያገለግሉት። አምልኮታቸው ኑሯቸውም አንድ ነው። እዚህ ከተማ ውስጥ ገንዘብ አለ፣ ማጭበርበር አለ፣ ሌላውም ነገር አለ። ስለዚህ ይመጡላቸዋል ወደ ቢዝነሱ። ስለዚህ ቢዝነሱ ላይ ተሳፈሩላቸዋል። አሁን ቢዝነሱ ላይ ተሳፈሩት ናቸው እነዚህ። ለዚህ ነው ይሄንን ወንድሜ ላመጣላችሁ የፈለኩት። ወንድማችን ዮኒ ማኛን ልጆቼን ያዋርዱብኛል፣ እናቴ ትዋረዳለች። ውስጤ በጌታ ብቻ ነው። ውስጤ በጌታ ነው። ግን ልጆቼ መሰደባቸውን አልፈልግም። እናቴ እንድትሰደብ ሁሉ ነገሯን ሊሰድቡብኝ ነው እንጂ ውስጤ በጌታ ነው። ይሄ እንድታውቁ። እውነት ሃይማኖት የግል እንጂ ለምሳሌ ዮኒ ቢቀይር እምነቱን ወይ እዛኛው ቢሄድ እናቱን የሚሰድብበት ኦርቶዶክስ አለ እንዴ? እኔ ሰምቻለሁ። ጓደኞች አሉ እኔ ለምሳሌ እምነታቸውን የቀየሩ። ማንም ሰው እናትና አባቱን ሲናገር ሰምቻለሁ። እኔ አጠገባቸው አለው። ማንም ሰው ሲናገር ሰምቻለሁ። ሚዲያ ላይ ስለወጣን፣ ሚዲያ ላይ ሰው ስላወቀን፣ ተከታይ ስለምናፈራ፣ አጀንዳ እየመዘዘን አጀንዳ ማድረግ ስለምንፈልግ ብቻ ተብሎ እኔ ሃይማኖት ብቀይር እናት ተሰደበብኛለች ብሎ ቀድሞ ስሌት ተሰርቶ እንደሚደረገው ለማድረግ ነው። ምን ታስቦ ነው?
እስከዛሬ አንተ ሰዎች ሃይማኖት የቀየሩት ተሳደብ ነበር መብታ አይደለም እኮ ማንንም ሰው አንተ ብትቀይር የምትድነው አንተ እንጂ እናታ አይደለች የምትድነው ማንንም ቢቀይር ግለሰቡ የራሱን ድነት ነው እንጂ የሚያገኘው ልጁን ወይ እናቱን ወይ አባቱን አያድንም በራሱ የራሱን ፍርጃ የሚያገኘው ብቸኛው ራሱ ነው ግለሰቡ ነው ተጠያቂ ለዛ ጉዳይ እንዴት እስከዛሬ እኔ ይሄን ነገር አላውቅም ይሄው ሚዲያ ላይ ያለው ሃይማኖት ውስጥ አለው ቤተክርስቲያን እከታተላለሁ ቅዳሴ ያስቀድሳለሁ እምነት አለኝ ጎረቤት አለኝ ማህበራዊ ህይወት አለኝ ሚዲያ ላይ ነኝ ሃይማኖቱን የቀየረ ግለሰብ እናቱ የተሰደበበትን መድረክ ሰምቼ አላውቅም ራሳችሁ ኦርቶዶክስ ሆናችሁ ራሳችሁ አጀንዳ ስትፈልጉ ራሳችሁ መሳሳብ ስትፈልጉ ራሳችሁ ከፍያ ስትፈልጉ ራሳችሁ ቲፎዞ ስትፈልጉ አጀንዳውን ማብቃት ስትፈልጉ እንዲህ አይነት አጀንዳ ታወጣላችሁ ከነ ልደተ ቃል ጋር ማህበራዊ ሚዲያ ላይ ስትከራከሩ ነበር አቀራረባችሁ ትክክል አይደለም አዋይ ኮንክ አዋይ ነበርክ ስትባል ነበር ትክክል አይደለም አዋይ አይደለም ማለት አዋይ ኮንክ በስነ ስርዓት አዋይ ያለ ከዛ ውጭ ሆነውን አጀንዳ በፊት ለፊት መጠየቅ ከፈለክ ጠይቅ በስነ ስርዓት እንመላለሳለን ከዛ ውጭ ግን አይሆንም ተባባላችሁ ታዲያ ከልደተ ቃል ጋር የተከራከርከውን ክርክር እናት ጋር ሌሎች ኦርቶዶክሳውያን እንደሚሳደቡ ለማድረግ ለምንድን ነው የሞከርከው ምን ያስፈልጋል በነገራችን ላይ ተገቢ ነው ብዬ አይደለም የምናገረው እንዲህ አይነት መረጃዎችን የምትከተሉ ከስር ፎሎ የምታደርጉ ሰዎች ስላላችሁ ነው እና ኦርቶዶክስን ተሳዳቢ ለማድረግ የምትጥሩ ሰዎች ስላላችሁ በነገራችን ላይ እናንተ ስትሳደቡ ቅዱስ እኛ ስንወቅስ ስድብ የሚሆንበት ምክንያት አልታየኝም መውቀስ ነው እኛ አባታችን እንወቅሳቸዋለን ሲያጠፉ እንወቅሳለን ትክክል አይደል ስናጠፋ እንወቀሳለን እናንተ ስታጠፉ ስትወቀሱ ስድብ ታረጉታላችሁ እናንተ ስትሳደቡት ግን እርኩስ አይደለም ያኔ ታቦት ይዘው እንደዛ ሲሳለቁ የነበሩ ስድብ አይደለም እንዴ እኛ ገብተና ተቀድሳቸውን ወይ ደግሞ ስለ ቤተ ክርስቲያናቸው ክፉ ነገር እንናገራለን እንዴ እነሱ ስለ ቤተ ክርስቲያን ስለምናገሩት ቀደም እንዳሳየዋችሁ እኛ ምናከብራቸው ቅዱሳን እንዴት እንደሚሳለቁ ስንናገር ስድብ ነው እነሱ ስለተናገሩት ስለመለስንላቸው ስድብ ነው እንደ አይነት ሰዎች የምትከተሉ ሰዎች አቁሙ አትከተሉ የምትከተሉ ሰዎች አቁሙ የእውነት ተገቢ ስላልሆነ እንደው ነገድንና አሁን ደሞ ዝኛው ላይ ያለውን ነገር ደሞ መሰብሰብ አንዴ ፕሮቴስታንቱን አንዴ ኦርቶዶክሱን አንዴ ሙስሊሙን እየደገፈ እየተመሰለ እንዲህ አይነት ነገሮች ትክክል አይደለም ይሄ የሃይማኖት ንግድ ይባላል የመጨቃጨቅ ንግድ አይጠቅምም እዛም ያላችሁ ወጣቶች በተለይ እንደዚህ ውይይት የምታደርጉ ልጆች ኦርቶዶክሳውያን ዞር በሉ አይጠቅመው ይሄ ልጅ እኛ ነፍሱን እንፈልገዋለን ነፍሱን እግዚአብሔር እንዲታደጋት እንፈልገዋለን ኦርቶዶክሳውያን እንፈልገዋለን ስለተሳደበ ባለጌ ነው ወይ መጥፎ ነው ወይ ምናምን ነው ብለን አይደለም በቃ እሱን እግዚአብሔር ይወደዋል እግዚአብሔር የሚወደውን ሰው እኛ አንገፋ ስለዚህ ዮኒ ማኛ ከዚህኛው ሃይማኖት ተቋም ወይ ደግሞ ከዚህ ከኦርቶዶክስ ወጥቶ ሌላ ቤት እንዲገባ አንፈልግም የማንፈልገው እግዚአብሔር እንደዛ አድርጉ ስለማይለን እግዚአብሔር ማንንም ግፉ ብሎን ስለማያቀን እግዚአብሔር የሄዱትንም በፍቅር በትትና መልሷቸው ስለሚል ነው እና ስሳደብ ዝም በሉኝ እናንተ ስትግል ስትወቅሱኝ ስድብ ነው ብሎ ግን መናገር ትክክል አይደለም በልክ ይነገራል በልካችን እንሰማለን ከልክ ማንንም ሰው ያልፍም እናትና ልጆቼ ግን እንዲናገሩብኛል ብሎ ማስታወቂያ መስራት ግን አጸያፊነት ነውር ነው ለዚህም ፈለጋትናቴዎስ ሰሞኑን ያቀረበውን መረጃ ጂሃድ አውጇል የሚል መረጃ እሱም ሲሰራበት አይቻሉ ሌሎችም ሲሰሩበት አይቻሉ አብረን እንስማው እስኪ እንደው አወጅክ ፈለጋ አንተም አወጅክ እሺ ይሄን መልእክት ለፈረንሳይ ልጆች ለቄራ ልጆች ለመርካቶ ልጆች ለከረዩ ልጆች ለቤላ ልጆች ለገርጂ ልጆች ለኮተቤ ለየካ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይሄን መልእክት ሁላችሁም ሪፖስትና ሼር አድርጉልኝ ይሄን መልእክቴን የሰማችሁ ደግሞ በየሰፈሩ ያላችሁ ኦርቶዶክስ ወጣቶች መልእክታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ተወዳጆች ከቅርብ ጊዜ ወዲህ አንድ አባት ስውት የሆነ ከቤተክርስቲያን ያፈነገጠ ትምህርትን እንዲያስተምሩ ምክንያት የሆነ ማህበር የትኛው ማህበር ነው ፍኖተ ጽድቅ የሚባል ማህበር ነው በተመሳሳይ ጭፈራ የሚመስሉ ከቤተክርስቲያን ስርዓት ውጭ ያፈነገጡ ዝማሬዎችን ጭፈራ የሚመስሉ ማለት ነው እንዲሰማ እያደረገ ያለው ማህበር ማን ነው ፍኖተ ጽድቅ የሚባል ማህበር ነው ኦርቶዶክሳውያን አሁን ሁላችንም የቤተክርስቲያናችን ስርዓት አክብረን የምናስከብርበት ሰዓት ነው አክብረን የምናስከብርበት ሰዓት እኛ ያላከበርናትን ቤተክርስቲያን ማንንም እየመጣ ያከብረልን የኔና እናንተ ዝምታ ማንንም እየተነሳ በቤተክርስቲያኒቱ ላይ ማንንም
እንደፈለገ የሆነ ጭፈራ የሚመስሉ ዝማሬዎችን እየለቀቀ በማናለብኝነት ደግሞ በሚዲያ ሊያውም በትልልቅ ሚዲያዎች ስውት የሆኑ የቤተክርስቲያን ትምህርቶች እንዲተላለፉ እያደረጉ ይገኛል። እናም ኦርቶዶክስ ወጣቶች ከዚህ በኋላ አቅማችንን ማሳየት አለብን። ኦኬ ማህበሩ በጣም ስውት የሆኑ ትምህርቶችን በተደጋጋሚ እየለቀቀ ይገኛል። በተመሳሳይ ደግሞ በጣም ለጭፈራ ቅርብ የሆኑ ለስጋ ጆሮ የሚመቹ ዝማሬዎችንም ደግሞ እያቀረበ ይገኛል። ኦርቶዶክሳውያን ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋትም። አውደ ምህረቷ ሰፊ ነው። አውደ ምህረት አልጠበበንም። እናም የአዳራሽ አገልግሎት ቅድስት ቤተክርስቲያናችን አያስፈልጋትም። በአዲስ አበባ ዙሪያ ያላችሁ ኦርቶዶክስ ወጣቶች በአጠቃላይ በተለይ ለጥምቀት ቀን እየወጣችሁ ምንጣፍ እያነጠፋችሁ በረከትን የምትሰበስቡ በጣም በፍቅርና በስስት የምናያችሁ ወንድሞቻችን ከዚህ በኋላ ማንም ተነስቶ በቤተ ክርስቲያን እንዳያለግጥ በቤተ ክርስቲያን ላይ እንዳይቀልድ እነዚህ ሰዎች ለሚሰሩ ስህተት በቂ የሆነ ምላሽ ሰጥተን ሌሎች ሰዎች ከስተታቸው እንዲታረሙ ማድረግ አለብን። ከዚህ በኋላ በፍኖተ ጽድቅ ሚዲያ ስውት የሆኑ ትምህርቶች እንዲሁም ደግሞ ጭፈራ የሚመስሉ ዝማሬዎች ቢለቀቁ እኛ በአዲስ አበባ ውስጥ ያለን ኦርቶዶክስ ወጣቶች በአጠቃላይ ከአቶ ጸጋዬ ራስ ከማህበሩ ዋና ባለቤት ከሆኑት ከአቶ ጸጋዬ ራስና ስራ አስኪያጅ ከሆነውም ደግሞ ከኤልያስ ራስ አንወርድም። ይሄንን መልእክት ለነሱም ጭምር እንዲደርሳቸው ሁላችሁም ሪፖስትና ሼር አድርጉት። በአዲስ አበባ በመላው በሁሉም ኢትዮጵያ ያላችሁ ደግሞ ወጣቶች ከዚህ መልእክት ጎን መሆናችሁ በኮሜንት ሴክሽን እየገባችሁ በደንብ ድጋፋችሁን ግለጹ። ኦርቶዶክሳውያን በቅድስት ቤተክርስቲያናችን አንደራደርም። ከዚህ በኋላ እንዲህ አይነት መልእክት የሚተላለፍ ከሆነ በእነዚህ ሰዎች ላይ እኛ ኦርቶዶክስ ራሳችን የደቦ ፍርድን እንፈርዳለን። አለቅ ይሄ ልጅ ላይ የደቦ ፍርድ እንፈርዳለን ብሎ ሲወጣ ወንድማችን ፈለገ እፎይን እንገላለን ሲሉ ያልተቃወማችሁ ሰዎች ናችሁ ዛሬ የምትቃወሙት። እንገላለን ነው የደቦ ፍርድ አይደለም ያሉት፣ እንገላለን ነው ያሉት። እሺ እፎይን ብቻ አይደለም የቤተ ክርስቲያን አስተምሮት ላይ እቺንማ እንወርሳታለን ብለው ያው በተቋም ደረጃ ሲነገር ማናችሁም አልተናገራችሁም፣ ዝም ነው ያላችሁት። አዎ የደቦ ፍርድ እንፈርዳለን። ደቦአችን ምን ይሆናል መሰላችሁ? ሪፖርት እያደረጉ ማዘጋት፣ ማህበራዊ ሚዲያቸው ላይ የሚጣውን በዘመቻ መዝጋት፣ የማያቋርጥ ክትትል ማድረግ፣ በጋራ አብሮ መቆም፣ ትህትናን ልብስ አድርገን ምግባርን የቤተክርስቲያናችን ስርዓት ምግባር አድርገን በትህትና በምግባር እያንዳንዱ ስውት አስተምሮችን በደቦ እንዘምትባቸዋለን። አይቆምም። በደቦ እንዘምታለን፣ አናቆምም። በደቦ እንሄዳለን፣ አናቆምም። በደቦ የምንሄደው ዛሬ ዝምታችንን ብቻ አይደለም፣ በማህበራዊ ሚዲያ ላይ እየወጡ አይደለም የሚጨፍሩት። ማህበራዊ ሚዲያ ላይ በደቦ እንመጣለን፣ በደቦ እናስቆማለን፣ ሪፖርት እናረጋለን፣ እናዘጋለን። ማናቸውም የግል አካውንታቸውንም ቢሆን የጋራ አካውንታቸውን ማህበራዊ ሚዲያ የሚጠቀሙትን በአደባባይ በደቦ እንዘጋለን። እነዚህ ሰዎች ላይ ትክክል ነው። ፈለገ አትናቴዎስ ምን አጠፋ ታዲያ? በደቦ እንገላለን አይደል እንዴ? አላለም። በደቦ እንሄዳለን። አዎ እንሄዳለን። በደቦ ከዚህ በኋላ ቤተክርስቲያናችን ላይ የሚነካ ማናቸውንም አካላት በደቦ እንዘምታለን፣ አናቆምም። ከቤተክርስቲያናችን አባቶች ከቅዱስ ሲኖዶስ ጎን ቆመን በደቦ እንራመዳለን። ከሊቃውንት ጎን ቆመን በደቦ እንሄዳለን። በትህትና በምግባር በስርዓት በህግ ነው በደቦ የምንሄደው፣ አናቆምም። እናንተ ደቦ ሲመስላችሁ ድንጋይ ተያይዞ መጎራወር ነው ይመስላችሁ አይደለም? አዎ ደቦአችን የኛ ድንጋይ ትህትና ነው። የኛ ድንጋይ ማህበራዊ ሚዲያ ላይ ያወጣችሁትን ስውት አስተምሮ መንቀፍ ነው። የኛ ደቦ ንግግራችሁ ሐሰት የሆነውን በአደባባይ ያወጡ መጋፈጥ ነው። የኛ ደቦ ስህተት የሆኑ ሊቃነ ጳጳሳት ይሁኑ ሐሰተኛ አስተማሪዎች ይሁኑ ምዕመናን ይሁኑ ሐሰት የሆኑ ትርክቶችን መዋጋት ነው የኛ ደቦ። ፈለገ የነገራችሁ ይህንን ንግግር ነው። ምን ነው ጦር ይምዘዝ ሰይፍ ካሊያስ ገጀራ ካሊያስ ካላችሁት ወንድማችን ነው አይደለም? ከጎኑ ነን። አይዟችሁ። ዛሬ እኛ እንኳን አይደለም ፈለገን ዮኒ ማኛንም ጥለን አንጥለው የራሳችን ወንድማችን ማንም አስተምሮቱ ካልገባው ሲገባው ድረስ ታግሰን እንጠብቃለን እንጂ ማንም ማንንም ዘምቶ አያስወጣ። ስለዚህ ፈለገ አትናቴዎስ ጎን ነን ዛሬ። አዎ በደቦ በሚዲያ ላይ እንዘምታለን፣ አናቆምም። የቤተ ክርስቲያናችን ጥቃት ያመናል። ቤተ ክርስቲያናችን ተጠቃች ማለት ለኛ ክርስቶስ ተጠቃ ማለት ነው። ቤተ ክርስቲያናችን የክርስቶስ ስጋና ደሙ የሚፈተትባት ስፍራ እንጂ
መጨፈሪያ መቀለጃ ጣራ ላይ ወጥቶ መደነሻ አይደለችም። ስለዚህ አዎ በደቦን ዘምታለን አናቆምም። እኛ ቤተክርስቲያናችን የማያመን ይመስላችኋል እንዴ? እኛ ስለመቤታችን ሲነገረን የማያመን ይመስላችኋል? እኛ ስለ ቅዱሳኑ ሲዘለፈው የማያመን ይመስላችኋል? እኛ እንዲሁም ስትባትቱና ክፉ ስትናገሩ የማያመን ዝም ስንል የማይቆጨን ይመስላችኋል እንዴ? ያመናል እኮ። ቤታችን ነው እኮ፣ ህይወታችን ነው እኮ። ቤተክርስቲያናችን እኮ የኛ ቤት ነች እኮ። የሰማይ ቤት ልጅያችን ነች እኮ። መቀለጃችን አይደለችም። ናይት ክለብ ዳንስ ጨፍራ ያሳየን ምን እንደንስባት ስፍራ አይደለችም። እዛና እዚህ የሚበሉባት እንደነዛ ታድሶቹ መቀለጃና መዘበቻ እኮ አይደለችም። ቤተክርስቲያናችን ንጽሕት ናች። እኛንን ቆሻሾቹ፣ እኛንን ኃጢያተኞቹ፣ እኛንን በደለኞቹ። ስለዚህ በደቦን ዘምታለን ሲል አዎን ዘምታለን፣ ከጎንህ ነን። ደቧችን ይሄን መሆን አለበት። ደቧችን ማህበራዊ ሚዲያ ላይ የሚወጣው ዘመቻ በዘመቻ እንዘጋለን ነው መባል ያለበት እኮ። እና ይሄ ምን ነው ጥፋቱ? እና ምን አገኛችሁበት? እናንተ የማይወዳደር ያወዳደራችሁ ለማወዳደር እየሞከራችሁ ንጹህ ለማድረግ እንደምትሞክሩት ሁሉ እኛ ንጹሁን ንጹህ አድርገን እናስቀጥለዋለን። ከወንድሞቻችን ጋር ጎነን ስህተታቸውን በውስጥ እናግራቸዋለን። ትክክል ያልሆናችሁት ነገር ደግሞ በአደባባይ እንጋፈጣለን። አርአያ መካሻ ነበርኩ። ዛሬም ያቀረብኩላችሁ ፕሮግራም ይሄን ይመስል ነበር። ሰናይ ቀን። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው። አሜን።